መጽሐፈ ነገሥት ካልዕ ምዕራፍ 15 በእስራኤል ንጉሥ በኢዮርብዓም በ27ኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ አዛርያስ ነገሠ። መንገሥም በጀመረ ጊዜ የ16 ዓመት ልጅ ነበር። በኢየሩሳሌምም 52 ዓመት ነገሠ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እግዚአብሔርም ንጉሡን ቀሰፈው፣ እስከሚሞትበትም ቀን ድረስ ለምጻም ሆነ። በተለየ ቤትም ይቀመጥ ነበር። የንጉሡም ልጅ ኢዮአታም በንጉሥ ቤት ላይ ሰልጥኖ ለሀገሩ ሕዝብ ይፈርድ ነበር። የቀረውም የአዛርያስ ነገር የሰራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አዛርያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ። በይሁዳ ንጉሥ በአዛርያስ በ38ኛው ዓመት ኢዮርብዓም ልጅ ዘካርያስ በእስራኤል ላይ በሰማርያ 6 ወር ነገሠ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳታቸው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የኢያቢስ ልጅ ሰሎም ተማማለበት፣ በይብልዓም መትቶ ገደለው፣ በእርሱም ፋንታ ነገሠ። የቀረውም የዘካርያ ነገር እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር። እንዲሁም ሆነ። በይሁዳ ንጉሥ በዖዝያን በ39ኛው የኢያቢስ ልጅ ሰሎም ነገሠ። በሰማርያም 1 ወር ያህል ነገሠ። የጋዲም ልጅ ምናሄም ከቴርሳ ወጥቶ ወደ ሰማርያ መጣ። በሰማርያም የኢያቢስን ልጅ ሰሎምን መታ፣ ገደለውም፣ በእርሱም ፋንታ ነገሠ። የቀረውም የሰሎም ነገር የተማማለውም ዓመፅ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በዚያን ጊዜ ምናሄም ከቴርሳ ወጥቶ ቲፍሳን በእርሷ ያሉትን ሁሉ ዳርቻዋን መታ፣ ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን ርጉዞች ሁሉ ቀደዳቸው። በይሁዳ ንጉሥ በአዛርያስ በ39ኛው ዓመት የጋዲ ልጅ ምናሄም በእስራኤል ላይ መንገሥ ጀመረ። በሰማርያም 10 ዓመት ነገሠ። እግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በዘመኑም የአሦር ንጉሥ ፎሃ በምድሪቱ ላይ ወጣ። ምናሄምም መንግሥቱን በእጁ ያጸናለት ዘንድ የፎሃ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። ምናሄምም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለ ጠጎች ሁሉ ላይ በእያንዳንዱ ላይ 50 ሰቅል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በሀገሪቱም አልተቀመጠም። የቀረውም የምናሄም ነገር የሰራውም ሥራ ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናሄም ከአባቶቹ ጋር አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሠ። በይሁዳም ንጉሥ በአዛርያስ በ50ኛው ዓመት የምናሄም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። 2 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የሰራዊቱም አለቃ የሮሜልዩ ልጅ ፋቁሔ ተማማለበት። በሰማርያም በንጉሡ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መተው። ከእርሱም ጋር 50 የገለዓድ ሰዎች ነበሩ፣ ገደለውም፣ በእርሱም ፋንታ ነገሠ። የቀረውም የፋቂስያስ ነገር የሰራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በይሁዳ ንጉሥ በአዛርያስ በ52ኛው ዓመት የሮሜልዩ ልጅ ፋቁሔ እስራኤል ላይ በሰማርያ መንገሥ ጀመረ። 20 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በእስራኤልም ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌልቴልፌልሶር መጥቶ ጽዮንንና አቤል ቤት ማዕክን፣ ያኖዋንም፣ ቃዴስንና ሶርንም፣ ገለዓድንና ገሊላንም የንፍታሌምን አገር ሁሉ ወሰደ። ወደ አሦርም አፈለሳቸው። በዖዝያንም ልጅ በኢዮርብዓም በ20ኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ ተማማለ፣ መቶም ገደለው፣ በእርሱም ፋንታ ነገሠ። የቀረውም የፋቁሔ ነገር የሰራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በ2ኛው ዓመት
የይሁዳ ንጉሥ የኦዚያን ልጅ ኢዮአታም ነገሰ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌምም 16 ዓመት ነገሰ። እናቱ የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔር ፊት ቅን ነገር አደረገ። አባቱ ኦዞያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እርሱም የላይኛውን የእግዚአብሔርን ቤት በር ሰራ። የቀረውም የኢዮአታር ነገር የሰራውም ስራ ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ረአሶንንና የሮሜልዩ ልጅ ፋቁሔን በይሁዳ ላይ መስደድ ጀመረ። ኢዮአታም ከአባቶቹ ጋር አንቀላፋ። በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፋንታ ነገሰ።